ስታይ ነው የሚያምሽ ወይ ያ ነገር ይዞሽ ከሆነ ነው። ይሄን ህመም የሚያውቀው ያ ሰው ብቻ ነው። ማንም አያውቅልሽ። አጠገብ ያለው አባትና እናትሽ ራሱ ስሜቱን አጠገቡ ሆኖ ስሜቱን ያ ነገር የቀመሰ ሞት። አሁን እኔ ዘመድ ካልሞተብኝ የሞት ስሜት አውቃለሁ አላውቅም፣ ግን ሞት ራሴ የሰው የሚወደው ሰው ከሞተ ጣዕሙን አውቃለሁ፣ አይቻለሁ። አጠገቤ ከሆነ ሰው ሞቶ ስላየሁት ስለቀበርኩ አልቅሼም አጥቼ ምስጢረኛ የሆነ ሰው ስላጣሁት ያ ነገር ሞት የደረሰ ሰው አውቃለሁ። በቃ ስሜቱን እረዳለሁ በጣም። ህመምስ አሁን አንቺ እጅ አማመኝ ብትይ እጅ አላመመኝም። እኔ የህመም እጅ አላቅም። የህመም የሆነ ነገር ብሰማኝ ችግር የለውም በቃ አይዞሽ ትድኛለሽ ይልሻለሁ። ግን ህመሙ ደግሞ እኔ ታምሜ ያየው ቀን ለካ እንደዚህ ነው ይላሉ። ህማም ለካ እንዲህ ነው ወይ ማሾፍ ያሾፍብሻለሁ። እኔ ፍቅርም እንደዛ ነው። አሁን እኛ የአረብ ሀገሮች ቁጭ ብለን ምናምን ስናወራው ሲምፕል ይመስለናል። በቃ የሆነ ተራ ነገር ነው። አጭ ቆርጣ አትሄድም እንደዚህ አትሄድም ማለት የለብንም። አትናደዱበት። ወላሂ እኔ ይገባኛል የውስጧ ሁሉ ነገሯ። አይቼም ያ ቦታ ስለነበርኩ በቃ ይገባኛል። ቶሎም እንኳን ሂጂ አሁን ተንበርክካ ቅርታ ትጠይቃለች። እሺ ያን ጊዜም አትፍረዱባት፣ እውነተኛ ስለሆነ ነው። አትናደዱ። ሁላችሁም መደገፍ፣ ማበረታታት፣ በቃ ሴት ልጅ እንዳትሰበር። አልፋ ደግሞ እነዚህ ሰዎች ለካ ከኔ ጎን የሆናችሁ ብላ የምታመሰግነው ቀን ይመጣል ኢንሻአላህ በአላህ ፍቃድ። እሱም ልቦና ሰጥቶ ንግግሩን አስተካክለው የሚመጣ ቀን አንድ ቦታ ተንበታ ይቅርታ ትጠይቃለች ቦታ ማለት አሁን በዛሬ ተንበታን ጠየቀች። ለወደፊቱም ሰው ልጅ እኮ የተለመደው መቼም እኮ መጣላት አንዳለም ስትይ ትጣላለሽ የምትወድሽ ስለሆነ ማለት አንቺ እኮ ለፍቅር መስዋዕት ትከፍያለሽ። አሁን ለማጣት ብለሽ ትጠይቃለሽ። ያን ጊዜ ከጠላት ጋር አትሳደቡ። በቃ ከሷ ጎን ሁኑ ማለት ፈልጌ ነው ነ ቡርትዬ እንዲያትበይ ለምሳሌ ፍቅር አሁን ዝቅ ማለትም አለን። ቆንጆ ቆይ ለፍቅር ዝቅ ማለት አለ። ለፍቅር ደግሞ እንትን ዋጋ ያስከፍላል። እንዲህ የሆነ የተፈታ እንትን ከብት ነው ሄዱ በጋለት ጅና እሺ ያለለም خلاص እኔ እኮ ነገ አሁን ብዙ ሰው ስለትናንትና ስለተናደዳችሁ የሆነ ነገር እሷ ካመጣች አትናደዱበት። እንደዛው ደግፎ ከቆሻሻ አንድ ሰው ሊወደድ ከነ ምናምን ነው የሚወዷት። ቢሆንም ሰው ልጅ ምን መሰለሽ ዛሬ የታገመሽው ነገም ትደግማለሽ እኮ ነገም ከተጣለሽ ወይ እሷማ ዛሬም ትጠይቃለች። እኔ ጋር እንዳይጠፋ ተብሎ ነው። እኔ እና አንቺ አሁን እኔ ነገር አጥፍቼ ዝም ከማለት አንቺን ቅርታ እኮ ባይዘው እንትን ትልቅነት ነው። እሱማ ይሁን የአንቺ ሄዋነት ነው እኮ እሱማ ነገም አሁን ስ ቢያጠፋል ነገም ትጠይቃለች ብለሽ ውስጥሽን ታሳምናለች ማለት እኮ ነው። አንቺ ያ ነገር ቦታ ጥንቅ እኔ እንጃ ግን ምን እናርግሽ? እሷ ወዳ ፈቅዳ ነው። እኛ እዚቹ ለመቃጠል ነው ዝም ብለን እሷ የወደደች አብሮ መሄድ ነው። እንዴት ነው እንደኔ ማለት ሀይሚዬ ማለት ቀኑን ብትቀልዳት ብታወራት ውስጡ ብሰማት ምንም ብታወራት እሱ ቢያወራት ደስተኛ ነው። ምንም ብትቀልዳት ደስ ይለኛል። ባታወራት እሷ ያወረች ቀድ አድርጋም ያወረች ጊዜ እየተሳደበ ያወረሽ ነገር ቃሉም ቢሆን ወደ ራስሽ ሆነሽ ያ ቦታ ሆነሽ አይ እንደዚህ እኮ ነው ትክክል ነሽ ብለሽ ወት ትመልሳለሽ እንጂ ሰው ልጅ እኮ ወደ ስድብ አይወስድም። ሀይሚዬ እንደዚህ ነው የምታደርጋት። ደግሞ ብሩክ እንደዚህ ያደርጋል። ከዚህ ሁሉ ምንድነው ዝም ማለት ይሻላል በእኔ በኩል ማለት ነው። ዋጋ ይከፈላለሽ። ፍቅር ዋጋ ብዙ ነገር ይከፈላል። እስከዛሬ ስንት ዓመት ነው ሀይሚና ብሩክ አሁን አይደል የመጣላችሁ አሁን አይደለም ማሳደባችሁ፣ ግን ብዙ ጊዜ እየተሳደቡ አሁን ለወደፊት ልጆቹ ይወርዳሉ፣ ያገባሉ። ያ ቤቱ ይቀመጣል ሶሻል ሚዲያ ሆኖ እንደዚህ ሆኖ ሊቀጥል ነው። አግብቶ እንደዚህ ሊቀጥል ነው። ለምንድን ነው እራሳችሁ ራሳችሁ የስድብ ነገር ከውስጥ ካፋችሁ ማስወጣው? እኮ በፊትም ቆንጅትዬ እንደዛ ነው ያሉት። ጋላስ ሚዲያ ላይ ስለሆነ ራሳችሁን ለፊቹራችሁ ነገ ሁለት ሚላስ አለ ማለት ነው። ውስጥ በኩል የሚያወራ ሌላ ነው።
በውስጥ መስኩል ከካሜራ ጀርባ የሚያወራ ሌላ ነው። እዚህ መጥቶ የሚያወራ ይሄ መስመር በሁለት ግን ከፈጣሪ ምን አትጠብቂም። እዚህ ጋር እና እኮ እነሱ ስለወደዳ ስለምትከተል እና ለግፍ የሚሰራው ነገር ዋጋ ያስከፍላል። እና ወደድን የምንተካትለው ወደድን እዚህ ጋር 24 ሰዓት በእነሱ ብላ የሚለፈልፎ ይሄ እኮ ትገኛለች ቦታ ትገኛለች። አይ አላወራም ብትም ልክ ፈልጋ እኮ የምናወራው ውስጥሽ ጎ ላወራው አላወራም ላድርጉ አላድርግ የምትሽ ነገር አለ። እንደዚህ አይነት ነው የሚሰማሽ ማለት እኔ እሷ አላቃትም። እኔም ባሉበት ሀሳብ ጋር እሷ አለችው ሀገር ቤት ናት። ግን ምን አይመለከታል። የራሷ ጉዳይ ማለት የራሱ ጉዳይ ማለት ይችላሉ። ግን አንድ ሰው ያደረገው መጀመሪያ መልካም ነገር አድርጎ መልካም ነገር አስተምሮ ያ ነገሩን ደፍኛ አድርገሽ ሊወጣ ስትይ አይችም የሆነ ነገር በእጅሽ ላይ ያዘሽ ይሄን ላድርጎ ወይ አላድርግም ብለሽ ማታርግ ነገር የለም በውስጥሽ። እንደዚህ አይነት ነው እኔ የሚያደርገው። ግን እንጃ ፈጣሪ ያለው ግን ቢሆንም በእኔ በኩል ሁለቱም ታሪቆ ግን እንደዚህ ስድብ ቢሶደ ቀልድ ሆነ ቢቀልዶ ይሻላል። ከዚህ ቦታ መልካም ነገር ቢመልስ ይሻለኛል። እንደዚህ አይነት ባወራ ደስ ይለኛል። ይሄን ለእነሱን ጥሩ አይደለም። ሀይሚጀን ብታወራ ቤቴን ኮፕሊንግ አድርጎ 32 ሰው አላችሁ። ቆንጂ ታወሬን ከወሽ ሀገር አብኮ እየወረዋለ አዩ ታውራ እስኪ እንዴት አደራችሁ? ሰላም ናቸው? አንቺ በኮሜንት ከኔ ጋር ለምንድን ነው የምትሳደቢ? ቆይ ንገረኝ። አንቺ ራስሽ ሰደብሽ። የጀመርሽ እኮ አንቺ ነሽ፣ እኔ አይደለሁም። አንቺ ነሽ ጌታን እግዚአብሔርን አንቺ ነሽ። እግዚአብሔርን አትበይ። ተይ፣ እኔ አይደለሁም፣ አንቺ ነሽ። እኔ ደግሞ አንቺ እኮ ስለላኩ አንቺ ወደ ታች አድርገሽ የምር ምን አድርገሽ ነው? ምንም አላረግሽ። እኔ ደግሞ ኮሜንት የመለስኩት ማለት ነው አንድ ዞር አትለፍልፉ ምናምን ምስትር ኮሜንት አይቼ ለሷ ነው መለሰቻው። መጨረሻ 30 ነው አይደለም እኔ ደግሞ መለስኩልሽ። ከኔ ከማንሳለው ቅርታ ሳላቅ ነው። እሺ ችግር የለውም። ደህና ናቸው። አንቺ ማታ ተኛሽብን አይደለ? እንቅልፋ አንቺ እኮ እኔ ገኒ ናት። በፊትም እኔ 12 ሰዓት ከሆነ እንቅልፍ ቀን አልተኛም። ቢሞት እንቅልፍ ይዞኛል አለች። እንዴት እንደተቃጠለች ስጠረ ጎርት በዋትስአፕ ደውላ ነው እኮ ገና ተነስቼ እኔ እሷ ተናዳለች፣ በጣም አለቀሰች በዋትስአፕ። ከዛ ቆይ ትንሽ ፈታ ትበል ብዬ ነው ከፈትኩት። ወላሂ ምን አይነት ሰው ናት ግን ወላሂ እሷ አልተኛችም እኮ ሌሊቱ ሙሉ እሺ ጮጋራ ያለችን አሳዘነችኝ። ወይኔ እንደዛ እኔ የምላችሁ ነገር ማለት ነው። እዚህ መታችሁ እንደዛ ነገር አታውሩ። የምታወሩ ነገር ከሆነ በውስጥ እሷን እንትን በያት ወደ ራሷ ያኔ ገነትን ማለት ነው። እዚህ መታችሁ አሳሚ የራሳችሁ ጉዳይ ነው ስላት ስትመጣ ስሜቱ ሌላ ነው። በቃ እሺ ብላ አላወራም ትለኛለች። ያናድዳል እኮ አንቺ አሁን ሁላችን ወዳችን አውጥተን ካወራን ማለት